ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ተከታታዮች፣ የጌታ ጸጋና ሰላም በያላችሁበት ለእናንተ ይሁን። ሰይጣንን ፊት ለፊት ያየው የዓለማችን ታዋቂ ራፐር ሙዚቀኛ ሊልተን ይባላል። የሙዚቃ አቀንቃኝ ነው። ድብቅ አጋንንታዊ አምልኮን ገልጦባቸዋል። ሰይጣን አካል ለብሶ ፊት ለፊት አይቶታል። ስለዚህ ጉዳይ ጥቂት አጋራችኋለሁ። ይህ መልእክተኛ ሚዲያ ነው። በዘፈን ኢንዱስትሪ ውስጥ መሆን የሚፈልገው ሁሉ ይህን መረዳት ይኖርበታል። ምክንያቱም የሙዚቃው ኢንዱስትሪ የሚመራው በሰይጣን ነው። ይህን ሁላችሁ እንድታውቁ እፈልጋለሁ። የሚባዛው የኮፒ ብዛት ነው ብዬ አስብ ነበር። ነገር ግን የኮፒ ጉዳይ አይደለም። አስረግጬ ልነግራችሁ እፈልጋለሁ። ኢሉሚናቲዎች የሚያሰሩት ሴራ ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ከሰይጣን ጋር ስለተገናኘውበት አጋጣሚ ልነግራችሁ እፈልጋለሁ። የማስታወቂያ ፎቶ እንድነሳና ለቀረጻ ወደ አንድ ተራራ ይዘውኝ ሄዱ። ይህ ታሪክ ነው ከእግዚአብሔር ጋር እንድገናኝና የምሕረት በር ሳይዘጋ እንድመለስ ያደረገኝ። እግዚአብሔር በዚህ መንገድ እያናገረኝ እንደሆነ አወቅኩኝ። ፎቶ ለመነሳት ብዙ ብር ከከፈሉኝ እኔ ምን ቸገረኝ ብዬ አሰብኩና ከነዚህ ሰዎች ጋር መሄድ ጀመርኩኝ። እነርሱ ወደ ፈለጉበት የተራራ አናት ላይ ደረስን። የፎቶ ቀረጻውን ከጨረስን በኋላ ሁሉም የዓለማችን እጅግ ውድ መኪኖችን ይዘው ነበር። ለምሳሌ አውዲ፣ ፈራሪ፣ እጅግ ቅንጡ መኪናዎች ነበሯቸው። በዚህ ጊዜ ራሴን አንድ ጥያቄ ጠየቅኩኝ። እነዚህ ሰዎች ምን አይነት ስራ ቢሰሩ ነው እንዲህ አይነት ውድ መኪና ሊይዙት የቻሉት ብዬ ራሴን ጠየቅኩ። ምን ብትሰሩ ነው እነዚህም ውድ መኪናዎች የምትነዱት ብዬ ጠየቅኳቸው። ለግዠሪ መኪና ከያዙት ሰዎች መካከል አንዱ ሰይጣንን በማምለክ ነው አለኝ። እጅግ ግራ በመጋባት ደስ ይላል ብዬ ዝም አልኩና ደግሜ ጠየቅኩት። ኢሉሚናቲ ሲባል ሰምተህ አታውቅም? እርሱን ነው የምናመልከው፣ እርሱን ነው የምንሰራው ብሎ መለሰልኝ። በዚህ ጊዜ ነገሮች እውነት እንደሆኑ ተረዳሁኝ። ከዚያም ይህ ሰው የኢሉሚናቲ አባል የነበሩ ታላላቅ ታዋቂ ሰዎችን ስም ጽፎ ሰጠኝ። አላመንኩም። ድጋሚ ጠየቅኩት። የምርህን ነው አልኩት። አዎ፣ እነዚህ የሰይጣን አምላኪዎች ታዋቂ ሰዎች ናቸው አለኝ። በጣም ደነገጥኩኝ። በቀጥታ መሄድ እንዳለብኝ ነገርኳቸው። እሺ በቃ ወደ ሬስቶራንት እንሄድ አሉኝ። እሺ ብያቸው፣ ግን አንድ ነገር አሰብኩኝ። ልክ መሃል ከተማ ስንደርስ እወርዳለሁ አልኩኝ። ግን ያ ሰው እንደዚህ አለኝ፣ በዚህ አምልኮ ውስጥ የፈለግከውን ታገኛለህ። የምትፈልገውን ንገራቸው። ትልቅ የዓለማችን የራፕ ሙዚቃ አቀንቃኝ መሆን ከፈለክ ምንም ሁን ምን ጠይቃቸው። ይህ ሁሉ ለነርሱ ምንም ነው። በአንድ ምሽት ብቻ ያደርጉልሃል አለኝ። አንድ ነገር አስቤያለሁ። መሃል ከተማ ስደርስ ኡበርን ለማግኘት ነበር። ከዚያም ወደ ኮሪያውያን ሬስቶራንት ለመሄድ ወሰንኩኝ። ምክንያቱም ይህን ነገር ካልተቀበልኩ ለእኔ እጅግ ከባድ ነበር። እኔም መጀመሪያ ሲያወራኝ የነበረው ሰው ወደ ሌላ ሰው መኪና እንድገባ ነገረኝ። ከዚያም ጉዞ ተጀመረ። ኖርማል ወሬ፣ መኪናው ከሚነዳው ሰው ጋር ማውራት ጀመርን። ከዚያም በጣም ጨነቀኝ። አይኖቼን ወደ ውጪ አማትሬ ስመለከት እኔ ወዳሰብኩት ቦታ ሳይሆን ወደ ሌላ ቦታ በሌላ መንገድ እየወሰዱኝ ነበር። በዚህ ሰዓት የተሳሳተ መንገድ እየሄድን ነው አልኩት። በዚህ ሰዓት እጅግ አስደንጋጭ ነገር ተፈጠረ። መኪናውን እየነዳ የነበረው የሰው ልጅ አልነበረም፣ ሰይጣን ነበር። በጣም ተበሳጭቶ ፊቱ ወዲያው ተቀየረ። በዚህ ጊዜ የባሰ እንዳይመጣ በማለት ፈርቼ ማክዶናልድ ሬስቶራንት ውሰደኝ አልኩት። ማክዶናልድ በከተማው መሃል ያለች ሬስቶራንት ነች። እሺ አለኝና ሰውየው
በፍጥነት መንዳት ጀመረ። ወዳው እየሄድን ሳለ መቀየር ጀመረ። ምላሱ መርዘም፣ አይኖቹ እንደ ደም ቀሉ። በጣም ደነገጥኩኝ። ከሰው የማይጠበቀውንና ከሰው ቅጽ ውጪ የሆነውን ነገር ማድረግ ጀመረ። እጅግ በጣም ደነገጥኩኝ። ሰው እንደዚህ ሲቀየር በሕይወቴ አይቼ አላውቅም። ድንገት ግን መኪናውን አቆመ። ለምን እንዳቆመ፣ እንዴት እንዳቆመው፣ ምን እንዳስቆመው አልገባኝም። በዚህ ደቂቃ አንድ ነገር ወሰንኩኝ። የመኪናውን በር በመክፈት መጥፋት ነበር። ልክ የበሩን መክፈቻ በእጆቼ ሲይዝ ወዳው በሩ ተከፈተልኝ። ከዚያም ወዳው እየሮጥኩኝ ከዛ መኪና ወጥቼ አመለጥኩኝ። አንድ የጭነት መኪና ከኋላዬ መጣ። መኪናውን አቁምልኝ ብዬ መኪናውን አስቆምኩኝ። ሰላም ወንድሜ፣ እባክህ በጭነት ቦታ ላይ ልግባ ብዬ ጠየቅኩት። እርሱም እየተመለከተኝ መደንገጤንና እጅግ መፍራቴን አውቆ አዎ ግባ አለኝ። ይህ የእግዚአብሔር መልእክተኛ ነበር። ከዚያም በፍጥነት አመለጥኩኝ። ሊልተን ጌታ ኢየሱስን ለመከተል የወሰነው ከዚህ ሰይጣናዊ ታሪክ በኋላ ነበር። ወዳጆቼ ሆይ ሰይጣን የመጨረሻው ጊዜ እንደቀረበ አውቆ ብዙዎችን በማሳት ብዙዎችን ወደ ራሱ በመሳብ በገንዘብና በሀብት በዝና ወደ ራሱ እየሰበሰበ ይገኛል። Give my testimony cut. The reason I'm telling this story is because it comes from me. Like where I'm from, I ain't gonna say necessarily believe in the devil, but we don't really pay attention to the devil. Like it's not big. We trying to get some money and stay out of the way. That's it. Get some money, get fly, stay out of the way. You know what I'm saying? For me to actually see that in my face, I was just see what I'm trying to say is this coming from me, bro. If you know me, you know me. If you don't know me, then the people on camera, you ain't gotta believe me. I don't care. Yeah. But if you know me, you know I don't do no capping. I'm not lying. Yeah. I don't just lie. I don't just talk. Yeah. I really saw this. I believe it. And it made me. ስለዚህም ውድ ተመልካቾቼ ከሰይጣን ወጥመድ እንድታመልጡ በጌታ ፍቅር ልጠይቃችሁ እፈልጋለሁ። እግዚአብሔር በነገር ሁሉ ይባርካችሁ። የጌታ ጸጋና ሰላም በያላችሁበት ለናንተ ይሁን። ይህን ቻናል ሰብስክራይብ፣ ላይክ ለሌሎችም እንዲደርስ ሼር በማድረግ 100,000 እንድንሞላው በጌታ ፍቅር ጠይቃችኋለሁ። ሰላም ለናንተ